ደራረብብኝ ራሴን በራሴ እንደዚህ እያልኩኝ እጠይቃለሁኝ። ምን እየሆንኩ ነው? ጀማመረኝ እንዴ? እሱም ባየ ቁጥር ይነሳል ልማዴ። ሁሌም ሳይለየኝ አብሬው በኖርኩኝ እላለሁ አንዳንዴ። ለውጥማ አለ አቅጣጫን ቀይሯል አለ ለውጥማ አለ አቅጣጫን ቀይሮ ወደሱ ያባረረኛል። ኧረ ተሳሳ አልተሳሳም። አይ ሀይሚዬ እኮ ድሮ ምርጥ ግጥም ትገጥምልን ነበር። ብሩኬ ደግሞ ማለት ነው ከመጋረጃ ጀርባ ድብቅ ይልብን ነበር። የዛሬን ያርገውና ጋይስ ከዛሬ 2 ዓመት በፊት ቲክታክ ላይ እያስገቡን ምናምን በቃ ደስታችን ምናምን እንገልጽ ነበር። አሁንማ በቃ እኛም እንጨልላለን፣ እነሱም ቪዲዮዋቸውን ይሰራሉ። ኦ ማይ ጋድ እናንተ ጭራሽ ደግሞ ዛሬ ብሩኬና ሀይሚንም መቆራረጥ ጀምራችኋል። ጉድ እኮ ነው። እንደው መቼ ይሆን የሚገባችሁ? ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ስለዚህ ቪዲዮ ስለዚህ ፎቶ ሀሳብ አስተያየት ሳልሰጥ ቅድም ሌላ ቪዲዮ ሰርቼ መጃጃል ነው መጀንጀን ያላችሁኝ ማለት ነው። ያው ማታ ሰጣችኋለሁ ብዬ አስቤ ነው፣ ግን ደግሞ ከሀይሚዬ እንደዚህ ግጥም ሳገኝ ተመልሼ የመጣው ማለት ነው። በጣም ነው የሚያምረው። በነገራችን ላይ ብሩክ ልብስ ምርጫ ላይ አንደኛ ነው። በቃ አንደኛ ብሩክ። ኧረ በስመ አብ አንደኛ ነው ብሩክ የልብስ ምርጫ ማለት ነው። ይሄ ሱፍ ስማርት ሆኗል። በስመ አብ ይሄ ነበር ይሄ ፍፄ የለበሰው ሱፍ ብሩኬ ላይ ምንም አላማረኝም። ቀይ ስለሆነ ይሁን ምን ይሁን ከለበሳቸው ሱፎች ሁሉ የደበረኝ ሱፍ ቢኖር ይሄ ሱፍ ነበረ። እንደው ፍፄ በዛ ወሰደው ነው ተከራይተ ነው ሌላ እና ሁለቱም ሙሽሮች ዛሬ የሀይሚ አፍቃሪዎች ማለት ነው በአጭር ጎዳና እዚህ ቦታ ላይ እዚህ መድረክ ላይ ቆማችሁ ስላየናችሁ በጣም ደስ ብሎናል። እንኳንም ለዚህ ቀን አደረሳችሁ አበቃችሁ። በጣም በጣም ደስ ይላል። ያው ቪዲዮ ሲለቀቅ ደስታችን አብረን እንገልጻለን በሚለው ነው ፎቶ እኔ በፎቶ ቪዲዮ ያልሰራሁት። ጠዋት ላይ በሌላ ሀሳብ መጥቼ ነበር ቅድም አካባቢ። ያው እኔም ይሄ ቤተሰቦችም ዲዩቲ እያረጋችሁ ብዙ ጥረት አድርጋችኋል ሴሌብሬት እንዲከበር። በተለይ ደግሞ ቡታጅራ ላይ መከበሩ በጣም 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 ቫልዩ አለው። በጣም ደስ የሚል ነው። በተወለዱበት ቦታ፣ በተጣበሱበት፣ በተዋወቁበት እንዲሁም ብዙዎቹ ጓደኞቻቸው የሚገኙበት ይመስለኛል። ብቻ በጣም ደስ የሚል ይመስለኛል ቪዲዮ ማለት ነው። እስኪለቀቅ ሆዴ ቁርጥማት ይዞኛል ብታዩ ማለት ነው። እንደው ስራ ነገ ደግሞ ትምህርት አለ። ማታ ደግሞ ልክ የነሱ ቪዲዮ ሲለቀቅ ራት የምሰራበት ጊዜ ነው። እንዴት እንደማረግ ፈጣሪ ወቀው። አሁን ለስራና ራስቀምጥ እንዴ ቢቀዘቅዝስ ደግሞ በኋላ ለዚሁም እናቴ ብቻ ግን በዛም ብዬ በዛ ማታ ከቆየውባችሁ ያው ደስታ የሚቀርብሽ ላንቺ ነው። እኛማ እነሱ ጋር ያለን እኮ የሚል አይጠፋም ጋይስ። ዛሬ የደስታ ቀን ነው። ሁላችሁም የምትደሰቱበት ቀን ነው። ሁላችሁም ሴሌብሬት እንዲከበር በጣም ጥረት አድርጋችኋል። በዚህ አጋጣሚ ሴሌብሬታችሁ በቃ ሁሉ ጊዜ መከበር አለበት ማለት ነው ጋይስ። በጣም ግን የሚገርመው ግን እግዚአብሔርን በስመ አብ እንጃ ብቻ ትለያላችሁ ሀይሚና ብሩኬ ማለት ነው። መጨረሻችሁን ፈጣሪ ያሳምረው ስለ ሁሉም ነገር ማለት ነው። ሀይሚ ዛሬ ረጅም ሴት ሆናብኛለች ጋይስ። ለምንድን ነው ንገሩኝ እስኪ። ረጅም ሴት ታውቃላችሁ? ጫማ አድርጋ ይሁን ቀሚሱ ይሁን አላውቅም። ብሩክ ጋር እኮ አገጩ ጋር ደርሳለች። ሀብቴን በልጠዋለች ጋይስ። ሀብቴ በልጠዋለች። ሀብቴና ብሩኬ ደግሞ ሲተያዩ በስመ አብ ብሩክ ታላቅ ይመስላል። ሰውነት እንደዚህ ነው በቃ። ሰውነት ባደገ በገረሰም አይደለም ጋይስ። እና የኛ ውድ ቤተሰቦች እንኳንም ለዚህ ቀን ደስታ አበቃችሁ። ከነሱ ጋር ብዙ ቻሌንጅ የምታሳልፉ ሰዎች አላችሁ፣ እኛም አለን፣ እናንተም አላችሁ። ወደፊት ወልዳችሁ ከብዳችሁ ለማየት ያብቃን። ብሩክና ሃይማኖት ታደሰ አሁኑ ገና እያስረገዟቸው ነው። ይሄ ካፕኬት ማለት ነው እያስረገዟቸው ይገኛሉ። አታማሏቸው ተው። እስኪ እዚህ ጋር ግጥም ላስገባላችሁ የኛ ውድ ቤተሰቦች ማለት ነው። እንደው በእግዚአብሔር ስም አደራ እላቸዋለሁ። አንድ ውሻ በዱላ በትመቱና አንድ ምስኪን ሴት ወይ አንድ ምስኪን ወንድ ልጅ በዱላ በትመቱ ህመሙ ተመሳሳይ ነው አይደለም? ተመሳሳይ ነው አይደለም? እናንተ ልባችሁ በፍቅር ሲሰበርና የሆነ ሰው ልቡ በፍቅር ሲሰበር ህመሙ ተመሳሳይ ነው አይደለም? ራሳችሁን ህመም እንደሚያስጨንቃችሁ የሰው ህመም ያስጨንቃችሁ። የማትፈልጉትን ሰው ማታ ማታ የምታወሩ ሰዎች የዛ ሰው ልብ ያሳዝናል አያሳዝንም? ያሳዝናችሁ። እስኪ አንዳንዴ የሰው ልብ ያሳዝናችሁ። ምንም የማይጨንቃቸው ሰው ለሰው ልብ የማይጨንቁ ሰዎች አሉ። ለሰው ልብ ለእህቱ እንጂ ለሌላ እህት የማይራራ ወንድ አለ። ለሰው የማይራራ ወንድ አለ። ለሰው የማትራራ ሴት አለች። የማትፈልጊውን ሰው አታዋሪ። እሺ በይ። የማትፈልጋትን ሴት አታዋሪ። እቺ ምስኪን ሴት ብታለቅስ ራሷን ብታጠፋ ምን ትጠቀማለህ? የዘራኸውን እኮ ታጭዳለህ። አንዳንድ ሰዎች በብዙ ሰው መከበብ ብርቅ ይመስላቸውና ያንን በተለይ ሴቶች ተጠንቀቁ እሺ። 70 ጎረምሳ የምታናግር ሴት አለች። እዚህ ጋር ድምጿ ራሱ እንዴት እንደሚቀያየር ይሄ የሰይጣን መንፈስ ነው አይደለም?
አዎ እግዚአብሔር ከባረከልሽ ከአንዱ ሰው ጋር ተረጋግተሽ ቁጭ በይ። ሲጀምር ያገባች ሴት ትረጋጋለች ወደ ጋብቻ። ካልሆነ ግን 30 ወንድ አታዋሪ። ያሳዝናል። ያሳዝን። እናት አለው፣ እህት አለው፣ ወንድም አለው፣ አላማ አለው። በሴት ሰበብ ጫትቃሚ የሆነ ብዙ ወንድ አለ። በሴት ሰበብ ራሱን ያጠፋ ብዙ ወንድ አለ። በሴት ሰበብ ይገርማችሁ የመጠጥ ሱሰኛ የሆነ ወንድ አለ። በሴት ሰበብ በወንድ ሰበብ ህይወቷ የተበላሸች ክለብ የገባች ሴት አለ። ገላዋን መሸጥ የጀመረች ሴት አለ። በሴት ሰበብ ራሷን አንቃ የገደለች እኔም ማቃት ወንዝ ውስጥ የገባች ሴት አለች። በክረምት አልፈልግሽም ለምን ዛሬ አትሞቺም ብሏት የሚፈስ ውሃ ላይ ራሷን የገተተች ሴት አለ። አሁን እሱ ሰላም የለውም። እና ማትፈልጉትን ሰው አታዋሩ። እሺ ወገኖቼ፣ የነዛ ሰዎች ህይወት መበላሸት እኛን ይወጣ። ሃይሚንም ብሩክንም አንዳንድ ጊዜ በቃ የሆነ እነሱ ተጋጩ ብላችሁ ብሩክንም ለመጀንጀን ሃይሚንም ለመጀንጀን ሌላ ሀገር እንወስድሻለን እንደዚህ ያላችሁ የምትቸክሱ ሰዎች ካላችሁ በሚደረጉት ነገራቶች ለምን የዛሬ ዓመት የተደረገ አይሆንም? ለምን የዛሬ ወጣ ዓመት የተደረገ አይሆንም? ብሩክ እና ሃይማኖት ህይወት መካከል ምንም አይነት ነገር ቢፈጠር በቤተሰብ የተሳሰረ ነገር የተሳሰረ ጓደኝነት የተሳሰረ ቤተሰባዊነት ነገር ስላለ እንደዚህ አይነት ነገር ሲፈጠር ኮሽታ በተፈጠረ ቁጥር ሌላ አጀንዳ የምታራምዱ ሰዎች ከዚህ ድርጊት እንድትማሩ ፈልጋለሁ። ለዛ ነው ይሄን መግቢያ ላይ ያስገባውላችሁ። ደግሞ ሌላ ነገር አስቤ እንዳይመስላችሁ። በቃ ሌላ ሐሳብ በወንድምነት በእህትነት ሃይሚንም በእህትነት ብሩኬንም በወንድምነት እንደ ሶሻል ሚዲያ እንደ ማድነቅ መብታችሁ ነው እስከ ጥግ ድረስ። ግን ይሄ ሌላ ቻሌንጅ ውስጥ መጀመር በሁለት አፍቃሪዎች መካከል ገብታችሁ ግን ብዙ ነገር መፈትፈት አስፈላጊ እንዳልሆነ በእያንዳንዷ ቪዲዮ ላይ እንድታዩና እንድታምኑ ይሄን መልእክት ያስተምራችኋል ብዬ ነው የመጣሁት ማለት ነው። አስሬ ብትመላለሽ ለምትሉኝ ሰዎች ትኖራላችሁ። ቻናል እስካለኝ ድረስ ለሰው ይጠቅማል ምለው ነገር እስካገኘው ድረስ መምጣቴን አላቆምም። የኛ ውድ ቤተሰቦች ደግሞ በፍቅር ደግሞ የምትወዱኝ የምታከብሩኝ ያላችሁ ፈጣሪ ያክብርልኝ። ስመጣ ደግሞ ለሚደብራችሁ ሰው ደግሞ ደስታ እንዲመጣላችሁ መልካም ጸሎቴ መልካም ምኞቴ ነው ማለት ነው። ለዛ ነው የመጣሁት የኛ ውድ ቤተሰቦች። በተረፈ ሃይሚና ቦቦ ቪዲዮውን አፍጥኑት። በቃ ቁርጣት ይዞኛል ማለት ነው። ይችን ሰዓት ደግሞ በቃ አሁን ልብስ እየተኮስኩ ወሬ የማይበት ቲክታክ ወሬ የማይበት ሰዓት ስለሆነ ለዛ ነው ይችን ነገር ይዤላችሁ መጣሁት። ትወዱታላችሁ ብዬ ተስፋ አደርጋለሁ። የብሩክና ሃይሚ ቪዲዮ እስኪለቀቅ ድረስ በሚለቀቁ ቪዲዮዎች ያው ትጽናናላችሁ፣ ሰዓቱ ይሄድላችኋል አይደል? እንደዛ ብዬ ነው ይዤላችሁ መጣሁት። ስለማስብላችሁ ስለምወዳችሁ እኮ ነው። ለምን ሆዳችሁ እንደሚቆርጣችሁ በደንብ ነው የማውቀው። ለምን ሆዴን ቆርጦኛል አሁን ቪዲዮን እስካየው ድረስ ጨንቆኛል። በዚህ መካከል ደግሞ አንዳንድ ስጦታዎች ይኖራሉ። ስጦታዎች ምንድናቸው? በቃ ብዙ ነገር ትጠብቃላችሁ። ታውቃላችሁ ብሩክ አለማየሁ አሳፍሮን አያውቅም እኮ። ለማንኛውም የኛ ወዲህ ሰዎች ለዛ ነው የመጣሁት ማለት ነው። ወዳችኋለሁ። ማታ እንገናኝ በሃይማኖት ታደሰ ቤት ማለት ነው። ፋሚሊ ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም ትናንትና ሙሽዬ ጸጉሬ ልሰራ ብላለች። ስለዚህ ጋሽዬ ይኖራል ብዬ አስባለሁ። ዛሬ ግን እንዴት ይኖራል? ቆይ አላውቅም። ሁለት ልብ ነኝ ብቻ ግን 300 ሺህ ቢሆን ይኖራል። ይሄ የ2 ዓመታቸው የሚከበር በዓል ስለሆነ እንዴት ይኖራል ጋሽዬ? አይደል ነው ብቻ አላውቅም። ግን ለማንኛውም ማታ መሽቶ እስከምናየው ድረስ ዛሬ ብዙ ኢንተርቪው ነው የምንጠይቀው። ማን ያናድዳል? ብሩክ ኢንተርቪው ሲደረግ ለሃይሚ ምን ይላል? ሃይሚ ኢንተርቪው ሲደረግ ለብሩኬ ምን አለ? ለማዳመጥ ቤተሰቦች ተዘጋጁ ካሁኑ ማለት ነው። ስራ ጨርሱ ጋይስ። ሰምታችኋል። አመሰግናለሁ የኛ ውድ ቤተሰቦች። መልካም ምሽት ባይ። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሼ አፈሮ አመግቢ